ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምንሰነበታችሁልኝ። ይህ በጉጉት የምትጠብቁት ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ እጅግ የተባረከና የተወደደ እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬ የፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ ራዕይ ተቀባይና ፕሬዝዳንት የሆነው ፓስተር ዶክተር ሲሳይ አርጋው ይሆናል። ከሱ ጋር ደግሞ ድንቅ ቆይታ እናደርጋለን። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ ያልፋለሁ። አብራችሁኝ ነው። ፓስተር እንኳን ደህና መጣልኝ። እንዴት ነህ? እግዚአብሔር ሁሉ መልካም ነው? ሁሉ ሰላም ነው። ዛሬ እንደውም እንግዲህ ወደ ስቱዲዮ ስጠራ ለሁለተኛ ጊዜ ነው። በምስጋና ልጀምር ፈልጌያለሁ እና የጠራሁበት ዓላማ ሁለት ስለሆነ እና የማመሰግንህ ከዚህ ቀደም በእንግድነት በመጣህ ጊዜ በተለይ ደግሞ በገጠሪቱ ኢትዮጵያ ላይ በብዙ የእግዚአብሔር ሐሳብ ሙላት ውስጥ እያገለገሉ ነገር ግን የትምህርት እጥረት ያለባቸው መማር የሚፈልጉ ከገንዘብ እጥረት የተነሳ እንደገና ደግሞ አካባቢያቸው ላይ አቅራቢያቸው ላይ ደግሞ እንደዚህ አይነት ኮሌጆች ባለመኖራቸው የተነሳ እንድታስተምርልኝ የተወሰኑ አገልጋዮችን 20 ብዬ በጉብዝናዬ ስም ጠይቄ ነበረ። ከዛ በላይ እንደውም ከተባለው ቁጥር በላይ አዲስ አበባ ድረስ አምጥተ እንደገና ደግሞ ትልቅ ቦታ ላይ አስገብተ ሙሉ ነገራቸውን ችለ ምግባቸውን፣ መኝታቸውን፣ ትራንስፖርታቸውን እንደገና አስተምረ ይህን ነገር ሁሉ ስላደረክልኝ እግዚአብሔር አምላክ ይባርክ ማለት ፈልጋለሁ በጉብዝናዬ ስም። እኔም አመሰግናለሁ። ተባረክ ፓስተርዬ። እንግዲህ ዛሬ ከምስጋናው ባሻገር በዚህ በምሰሩት የኮሌጅ ተቋም ባሻገር እንግዳ ነገር ይህ ተቋም ይዞ እየመጣ እንደሆነ ሰማሁ። እንግዲህ በፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ ከሚሰራው የመማርና ማስተማር ሂደት ባሻገር አንድ እንግዳ ነገር ደግሞ እየመጣ ነው የሚባል ነገር ሰማሁ። አብረን እንስማ እንደ ከተመልካቾቻችን ጋር። እንግዲህ እግዚአብሔር ይመስገን በጣም ትልቅ ነገር ነው። ያው እግዚአብሔር እንግዲህ በየዘመናቱ ሰው አለው። መታዘዝ መስማት ትልቅ መታደልም ነው። በዚህ ጊዜ እንግዲህ ከዚህ በፊት ሚሽነሪዎችን በተለያየ ቦታ አገልጋዮችን በተለይ ገንዘብ ያለም አቅም የሌላቸው ኢቭን በቤተክርስቲያን ደረጃም ቤተክርስቲያን ልታስተምራቸው ቤተክርስቲያንም አቅም ስለሌላት ያ ነገር ቀደም ሲል ካሳለፍኩበት ሁኔታ አንፃር የማየው ክፍተት ስለነበረ በዚያ ቦታ ላይ እንግዲህ እግዚአብሔርም እኔን በነፃ እንዳስተማረኝ እኔም ደግሞ ማስተማር ስላለብኝ በዚህ ውስጥ እንግዲህ 3312 ተማሪ ነው በነፃ የተማረው በዲፕሎማ እና በዲግሪ። በዚህ ውስጥ እንግዲህ ትልቅ ነገር ያየሁት ነገር ይሄ አንዱ እግዚአብሔር ያሳየኝ ልክ እንደ ነህምያ አንዱ የፈረሰው ቅጥር ወይም የክፍተት ያሳየኝ በዚያ ቦታ ስለሆነ ያንን ክፍተት እግዚአብሔር በሰጠኝ ነገር መሸፈን ስላለብኝ ወደዛ አቅጣጫ ሄጃለሁ። አሁን እሱ ነው አንዱ በእነዚህ ውስጥ እንግዲህ በእነዚህ ባሳለፍናቸው ጊዜያት ውስጥ እነዚህ ክፍተቶች መሸፈናቸው ትልቅ ነገር ነው። ለቤተክርስቲያንም ጥቅም ነው። አሁን ቤተክርስቲያንም ይሄ ችግር አሁንም ይታያል። አሁንም ጎልቶ የሚታይ ነገር ነው። እንግዲህ እሱን ነገር በጣም መታሰብ ያለበት ጉዳይ ነው። እንግዲህ ገንዘቡ ወደ ሌላ እየዋለ ነው ብዬ አስባለሁ። ግን ገንዘቡ ጠፍቶ ሳይሆን አሁን የገንዘቡ ጉዳይ ወዴት ሽፍት እያደረገ እንደሆነ በጣም ያሳስባል። እና የቤተክርስቲያንም ትኩረት ወደ ህንጻው ነው እንጂ ህያው ህንጻ የሆነው ላይ ለመስራት በጣም ትንሽ የሚያዳግት ይመስለኛል። እና በዚያ እንግዲህ ክፍተቱን እግዚአብሔር ሲያሳይ ደግሞ እግዚአብሔር ያየውን ማየት፣ ጌታ እንዳየው ማየት፣ ጌታ እንዳዘነው ማዘን፣ ጌታ ደግሞ የሚፈልገውን ነገር ማድረግ ትልቅ መታደልም ነው። በዚህ መልኩ ነው እንግዲህ እያስተማርን ያለ ነው። በተለያየ ስትራቴጂ እናስተምራለን። አሁን ታዲያ ፕሮሚስ ላንድ ይዞልን የመጣው እንግዳ ነገር ምንድን ነው? እንግዳው ነገር እንግዲህ አሁን ከዚህ በፊት 10 ፎቅ ያለው ባለ 10 ፎቅ ህንፃ ለመስራት ነበር ሐሳቡ እና በዚህ ውስጥ እስከ ዩኒቨርሲቲ ደረጃ እስከ ፒኤችዲ እስከ ዶክትሬት ደረጃ ለማስተማር አሁን የጀመርነው በዲፕሎማ በዲግሪ በሰርቲፊኬት ነው። የሚቀጥለው ጊዜ ደግሞ ከፓርትነሪንግ ከኒው ላይፍ ባይብል ኮሌጅ ኤንድ ሴሚናሪ ፕሬዚ ከሚባል ከአንድ ዶክተር ጓደኛ አለኝ። በሱ አማካኝነት አሁን የኛ ልጆች ተማሪዎች በዲግሪ የተመረቁት በማስተርስ የተመረቁ አሉ። አሁን በቅርቡ ደግሞ በዶክትሬትም የተመረቁ አሉ አድገው ማለት ነው ደርሰው። ስለዚህ ነገ የሚረከቡት የሚቀጥሉበትን ሁኔታ ጥሩ ያመቻቻል መንገድ ይሆናል ብለን እናምናለን። ስለዚህ አዲሱ ነገር
አሁን በአዲስ አበባ ከተማ ብቻ ሳይሆን በተለያዩ ከተሞች G+2 የሆነ በቴፒ፣ በሚዛን፣ በአዋሳ፣ በአንጾኪያ በተለያየ ቦታ እንግዲህ በተለያየ ቦታ ለመስራት እንግዲህ የአብያተ ክርስቲያናት ህብረትን በማስተባበር እነሱ ይሰሩታል። አዲስ አበባ ላይ ግን የሚሰራው G+10 ወይም ደግሞ 10 ፎቅ ያለው አጠገቡ ላይ ደግሞ አብሮት የተያያዘ እስከ 20,000 ሰዎች የሚይዝ የመሰብሰቢያ አዳራሽ ነው አብሮት የሚሰራው። ይሄ ምንድነው? ምናልባት እንግዲህ ያው እንደምናውቀው በእኛ መንግስት በኩል የቱሪዝም መስህቦች፣ የተለያዩ መንገድ ስራዎች፣ የተለያዩ ህንፃዎች እየተሰሩ ነው ያሉት። ነገር ግን አሁን ደግሞ በመንፈሳዊው ደረጃ ደግሞ አይንን የሚከፍት ነገር ብዙዎች ከዓለም ዙሪያ መጥተው የሚያርፉበት የሚጸልዩበት፣ እኛም ደግሞ በዓለም አቀፍ ዙሪያ ያሉትን ክርስቲያኖችን ሰብስበን የምንጸልይበት፣ በጋራ የምናመልክበት፣ በጋራ የምንጸልይበት፣ የተለያዩ ፕሮግራሞች የሚካሄዱበት፣ የተለያዩ ዓለም አቀፍ ስራዎች የሚሰሩበት፣ አገር አቀፍም ዓለም አቀፍ ስራዎችም የሚሰሩበት አዲስ እንግዲህ ራዕይ የተባለው ትልቁ እሱ ነው። በጣም ደስ የሚል ነገር ነው። ብዙ ጊዜ ያልተለመዱ ነገሮች ግን ሊሆኑ የሚገባቸውን ነገሮች እየመጡ እንዳሉ አስባለሁና ፕሮሚስ ላንድ ደግሞ እንግዲህ በአገር ውስጥ ብቻ ያሉትን ሳይሆን በውጭም ዓለሙ ያሉትን ቅዱሳኖች አገልጋዮች ወደ ሀገራችንም ሲመጡ የሚያርፉበት የሚጸልዩበት ስልጠና የሚሰጥበት ማዕከል መገንባት ነው የታሰበው። እንደው ይሄ አሁን ሊሰራ ያለው ይሄ የግንባታ እንቅስቃሴ ለኢትዮጵያ ቤተክርስቲያን ምን ያመጣል ተብሎ ይታሰባል? እንግዲህ አሁን አንደኛ እግዚአብሔር እንደገባልን ኪዳን ፕሮሚስ ላንድ ያልነውም ለዚህ ነው። እንግዲህ የቃል ኪዳን ምድር ትውልድን አሰልጥኖ እግዚአብሔር ወዳዘጋጀለት እንዲሄድ ነው። የትምህርቱ ማሰልጠኛ እዛው ወይም ደግሞ ባለበት አካባቢ ብቻ ሰልጥኖ እንዲቀር ሳይሆን እግዚአብሔር በውስጡ ያስቀመጠውን ራዕይ እግዚአብሔር ሂድ ወዳለው እግዚአብሔር ሙት ወዳለው እንዲሞተም ጭምር ነው እና የአገልግሎቱን አድማስ በማስፋት እግዚአብሔር በውስጡ ያስቀመጠለትን መቼ ጌታ ሆይ ብሎ ምናልባት 5 ዓመት 10 ዓመት 28 ዓመት 30 ዓመት የጸለዩ ሰዎች አሉ። ያ የጸሎታቸው መልስ ነው። አሁን እኛ ከኢትዮጵያ ጀምረናል። በኢትዮጵያም ውስጥ እኛ ያስተማርናቸው ሰዎች ግማሹ ወደ ህንድ እየሄደ ነው፣ ወደ ኡጋንዳ እየሄዱ ነው፣ ወደ አሜሪካ እየሄዱ ነው፣ ወደ ተለያየ ቦታ እየሄዱ ነው። ለዚያ ላሉበት ቦታ ላይ በረከት እንዲሆኑ ተልእኮ እንዳላቸው እያንዳንዱ ክርስቲያን ተልእኮ እንዳለው እያንዳንዱ አገልጋይ ተልእኮ እንዳለው ተልእኮ ደግሞ ወዴት እንዴት ማለት እንዳለበት እዚያ ቦታ ላይ ብቻ ሳይሆን እግዚአብሔር ለዓለም እንደጠራው ወደ ዓለም ሁሉ ሂዱ ነው የተባለው። ወደ ዓለም ሁሉ ለመሄድ ዝግጅት ያስፈልጋል። ዝግጅት የሰዎች መዘጋጀት ያስፈልጋል። እኛ ኢትዮጵያውያን ምናልባት አንዳንድ ነገሮችን በኢትዮጵያ ደረጃ የምናያቸው ለውጦች ይሄ የወንጌሉን ነገር ይዘን እንድንሄድ አሁን ምናልባት ብዙ ኢትዮጵያውያን ወደ ኢትዮጵያ ይመጣሉ። እነሱን ግን በወንጌል አሰልጥነን ደግሞ እንደገና ለዓለም እንልካቸዋለን። ምክንያቱም መላክ ስላለባቸው የመጨረሻው ዘመንም ላይ ስላለ፣ ስለዚህ በዚህ ወንጌል አጀንዳ ይህንን ህዝብ ለማሰልጠን ለማቆየት እንዲጸልይ የተለያዩ ነገሮች እና ገስታውስ ይኖረዋል፣ መማሪያ ዘመኑን የሚመጥን ቴክኖሎጂ የተሞላበት እንደ ቤተክርስቲያንም እንደ አብያተ ክርስቲያናትም እኛ አሁን የምንፈልገው ይሄ የሚሰራው ስታዲየምና ህንፃ ኢንተርዲኖሚኔሽናልም ነው ኢንተርናሽናልም ነው። ስለዚህ ዓለም አቀፍም ነው። አብያተ ክርስቲያናትን ሁሉ የዳነ ሰው ሁሉ በዚህ ጉዳይ ላይ ራዕይ እንዲኖረው የዳነ ሰው ሁሉ ተልእኮ እንዳለው የሚያሳስብ ትልቅ የሆነ በር የሚከፍት ለብዙዎች ደግሞ በረከት የሚሆን እኛ ኢትዮጵያውያን በአረቡ ዓለም ምናልባት ለስራ ሄደው አረብኛ የተማሩ ሰዎች እንደገና ወንጌሉን ታጥቀው ደግሞ በአረብኛ ወንጌል ይሰብካሉ ሄደው። ልክ እንደዛ ነው። አሁን የኢትዮጵያ ተስፋ የኢትዮጵያ ጉዳይ በዚህ በሚታየው ብቻ ነገር ሳይሆን በማይታየው በመንፈሳዊውም ዓለም ተጽዕኖ እንዲያመጡ የሚያስታጥቅ ነው እና ይሄ አንድም አብያተ ክርስቲያናትን የሚያነቃ ነው ብዬ የማምንበት ነገር ምንድነው? አሁን ቤተክርስቲያን ያለችበት ሁኔታ በጣም የመነሳሳት ነገር በጣም የወረደ ነው ማለት ይችላል። ስለዚህ ከዚህ አንፃር እንደ አንድ ግለሰብም እንደ አንድ እንደዳነ ክርስቲያንም እንደ አንድ አገልጋይም አሁን የተደረገው ነገር
3312 ሰው በዚህ ትምህርት ቤት ሰልጥኗል። እንደገና ደግሞ ይሄ የሰለጠነው መጨረሻ ጎሉ ወይም ደግሞ የመጨረሻ ግቡ ምንድነው ቢባል በሰዎች መዳን ላይ ነው የሚሰራው። በዚህ ጉዳይ ለ6 ዓመት 2012 እስከ 2018 ድረስ 117398 ሰው ነው ወደ ጌታ የመጣው። 99000 ሰው ነው ተጠምቆ ወደ ደቀ መዝሙርነት የመጣው። 3472 ቤተክርስቲያን አብያተ ክርስቲያናት ናቸው የተተከሉት። ስለዚህ ይሄ ትልቅ ውጤታማ ነው። ይሄ የብዙዎችን አይን የብዙዎችን አብያተ ክርስቲያናት ያንቀሳቅሳል፣ የብዙዎችን አይን ይከፍታል ብዬ አምናለሁ። ምክንያቱም በካውንስሉም ደረጃ በአብያተ ክርስቲያናትም ደረጃ ይሄንን በጣም ደስ ብሏቸው ይሄ ስራ ይሄ ቀጣይ ነገር አብያተ ክርስቲያናት ቢሰሩት ግን የበለጠ ዓለምን መድረስ እንደሚቻል ያሳያል ማለት ነው። ኖ ፓስተር በኢትዮጵያ ውስጥ በርካታ የመጽሐፍ ቅዱስ ኮሌጆች እንዳሉ ይታወቃል። ፕሮሚስ ላንድን ጨምሮ ማለት ነው። ሚኒ የሆነ አዳራሾች አሏቸው፣ መጸለያ፣ መሰብሰቢያ፣ የተለያዩ ነገሮችን የሚያደርጉባቸው። እንደ ፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ ደግሞ ባለ 10 ህንፃ ነው የሚሰራው። በዛ ውስጥ ደግሞ ወደ 20,000 ህዝብን የሚይዝ ደግሞ እንደ ሚኒ ስቴዲየም የሆነ አዳራሽ ደግሞ ይሰራል። በዛ ውስጥ ብዙ አክቲቪቲዎች የሚደረጉባቸው ቢሮዎች እንደሚኖሩ አስባለሁ። እስከ ዛሬ ድረስ በኢትዮጵያ ቤተክርስቲያን እንደዚህ አይነት ትልቅ የሆነ ሰፊ የሆነ ብዙዎችን የሚያቅፍ አይነት እንደ አዳራሽ በሚመስል ሁኔታ ብዙዎችን ግን የሚሰበስብ ያለመሰራቱ ምክንያት ምንድን ነው ብለህ ታስባለህ? አንዱ እይታ ነው። እይታ ይወሰነናል። ምክንያቱም አሁን ሁሉም በራሱ ዲኖሚኔሽን እይታ ውስጥ ነው ያለው። በራሱ ልክ ነው እየሰራ ያለው። እሱ ችግር የለው። ነገር ግን ወጣ ያለ ነገር ደግሞ አሁን እግዚአብሔር እንግዲህ ያው ለሚሰሙት ለሚታዘዙት ማድረግ ግድ ነው። ስለዚህ እኛ እንሰማዋለን ብዬ አስባለሁ። እኛ እንሰማለን፣ እንታዘዛለን። ይሄንን ነገር እግዚአብሔር ሲያመጣው ከመጀመሪያ ከነበርኩበትም ቤተ እምነት እንግዲህ ወደዚህ ሲያመጣው ወደዚህ ሚኒስትሪ ሲያመጣኝ ለዚሁ እንግዲህ ለሰፊ ዓላማ እንደሆነ እየተሰራ ባለው ጉዳይ ላይ ነው። እንግዲህ እየተሰራ ያለው ነገር ስራው ራሱ ወደዚህ እንደሚያመጣው ከሰፈር ከወረዳ ወደ ዞን ከዞን ወደ ክልል ከክልል ብሔራዊ ከብሔራዊ ዓለም አቀፋዊ ነው። እንግዲህ ዓለም አቀፋዊ እንድንሆን ዓለም አቀፍ የሆነ እይታ ያስፈልጋል። ዓለም አቀፍ የሆነ እይታ በሌለበት ዓለም አቀፋዊ ነገር ማሰብም ማድረግም አይቻልም። ነገር ግን እግዚአብሔር ሲያሳይ ደግሞ እንደ ነህምያ እንግዲህ የሰማይ አምላክ ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔር ይሰራል። በቃ የዳነ ሰው ሁሉ በዚህ ጉዳይ ላይ በዚህ ኢምፓክት ላይ በዚህ ስራ ላይ ሁሉም ሊረባረብ። ይሄ ጉዳይ የወንጌል ጉዳይ ነው፣ የማንም ጉዳይ አይደለም። ከማንም ጋር አያያዝም፣ ከየትኛውም ዲኖሚኔሽናል ጋር አያያዝም። የእያንዳንዱ ዲኖሚኔሽን በቃ ቤተክርስቲያን ፈንክሽኗ ምንድነው? ስራዋ ምንድነው? አገልግሎቷ ምንድነው? ትልቁ ነገር መስራት ያለባት ወንጌል ነው። ወንጌል እየተሰራ ነው። ወንጌል በተሰራበት ደግሞ ተልእኮ አንደኛ ሚሽን የእግዚአብሔር ተልእኮ ነው። ራሱ እግዚአብሔር ሚሽነሪ ነው። ኢየሱስ ክርስቶስ ሚሽነሪ ነው። መንፈስ ቅዱስ ሚሽነሪ ነው። ስለዚህ የሚሽን ስራ በመንሰራበት እንትን ሁሉ ነገር የሁሉ ነገር ባለቤቱ ራሱ እግዚአብሔር ነው። እግዚአብሔር ስለሆነ የሚሰጠንም ይሄንን ራእይ የሚሰጠን ራሱ እግዚአብሔር ስለሆነ የሚፈጽመውም እግዚአብሔር ነው። ይሄንን እናምናለን። እይታ ነው ዋናው ነገር። ነገሮችን ለመስራት አንዳንድ ጊዜ ጠፍተው አይደለም፣ ሀሳቦች ሊኖሩ ይችላሉ፣ ፍርሃቶችም ሊኖሩ ይችላሉ። ኢኮኖሚካሊም ደግሞ ሰው በብዙ አይነት ነገር ውስጥ የተያዘበትም ታይሚንግ ስለሆነ እንዲህ ነገር ለመስራት ሲታሰብ ሰፊ ስለሆነ ስራው እንግዲህ አቅጣጫዎችም እይቶችም እንደሚያስፈልጉ ግልጽ ነው። እንደው አሁን የታሰበው ይህ ባለ 10 ፎቅ ህንፃና እንዲሁም ደግሞ ሚኒ ስቴዲየም አሁን ላይ ምን አይነት ደረጃ ላይ ነው ያለው? ምን አይነት እንቅስቃሴ እያደረጋችሁ ነው ያላችሁት? ከተጀመረስ ምን ያህል ጊዜ ሆኖታል? አዎ እንግዲህ ዋናው ትኩረት ያደረግነው እኛ ሰው ላይ ነበር። ሰዎች እንዲድኑ ነው። ኦልሞስት አሁን በሚሊዮኖች የሚቆጠሩ ገንዘብ በዚህ በስልጠናው ውሏል። ለስልጠናው ውሏል፣ ለትሬኒንግ ውሏል። አሁን ደግሞ የብዙ ሰው ተሳትፎ ሲኖርበት በአጭር ጊዜ ውስጥ ይሄ ይሰራል ብለን እናምናለን። ምክንያቱም ይህንን ራእይ ያመጣው እግዚአብሔር ነው፣ የሚፈጽመው እግዚአብሔር ነው። በብዙዎች ልብ ያስቀምጣል ብዬ አስባለሁ። አሁን የምንኖርለትና የምንሞትለት ዓላማስ ምንድን ነው? አንዱ ትልቁ ነገር እሱን ማወቅ ነው። የምንኖርለትና የምንሞትለት ዓላማ ከገባን ለዚያ ዓላማ ነው ሁለንተናችን የምናውለው። ስለዚህ ገንዘባችን ለእርሱ ነው፣
ዕውቀታችን ለእርሱ ነው ሁሉ ነገር። ስለዚህ በዚህ አቅጣጫ የጀመርነው ነገር እንደሚፈጸም በጣም በአጭር ጊዜ ውስጥ እርግጠኞች ነን። ስለዚህ ያንን የሰጠን እግዚአብሔር ስለሆነ የማንም ሰው እጅ ስለሌለበት፣ ስለዚህ እያንዳንዱን የዳነ ክርስቲያን በዚህ ጉዳይ ላይ ኃላፊነት እንዳለበት አስቦ በዚህ ጉዳይ ላይ እንዲሳተፍ እኛም እድሉን እንሰጣለን። እድል ነው እግዚአብሔር እድል ነው የሚሰጠው እንጂ እኔም እድል ስላገኘው ነው እንጂ በእንትን አይደለም። እና በራሴ ዕውቀት ወይም በዚህ የራሴ ገንዘብ አለን ብዬ አልተነሳው። ነገር ግን በሚሊዮኖች የሚቆጠሩ ገንዘቦች ወጥተው እነዚህ ሰዎች አንደኛ ተሰልጥነዋል፣ ሁለተኛ ደግሞ የሰለጠኑ ሰዎች ለብዙዎች መዳን በመቶ ሺዎች ለሚቆጠሩ የመዳን ምክንያት በአጭር ጊዜ ውስጥ ተከስቶ ይሄ ስለሆነ አሁን እየቀጠልን ነው። ይሄንን ነገር እንግዲህ ቀስ እያለ እያደገ መጥቶ ነው። ያው እንግዲህ በዘመኑ ፍጻሜ እንደተባለው በዘመኑ ፍጻሜ ይሄንን ነገር እግዚአብሔር በልባችን ሲያስቀምጥ ራሱ እንደሚሰራው እሱን ተማምነን ነው። በሱ ልክ ነው እየተንቀሳቀስን ያለ ነው። እግዚአብሔር እየሰራ ነው፣ አሁንም ይሰራል፣ ወደፊትም ይሰራል። ይሄንን አምነናል። ስለዚህ አሁን ያለው እንቅስቃሴ ምንድን ነው የሚመስለው? ያለው እንቅስቃሴ እንግዲህ በመጀመሪያ ደረጃ ያው በተማሪዎች ዘንድ እየተጸለየበት ነው። በተማሪዎች ዘንድ ይሄ ነገር አዌርነሱ አለ። ሁሉም ሰው ደግሞ ድርሻውን እንዲወጣ አሁን ከዚህ በኋላ በዚህ በቀጣይ ጉዞ በተለያዩ ነገሮች ሰዎችን በማስተባበር የተለያዩ ኮሚቴዎችን በማደራጀት በተለያየ ቦታ እንግዲህ ይሄ ብቻ ሳይሆን አሁን ይሄ የአዲስ አበባው ነው። እንግዲህ በተለያየ ቦታም ደግሞ አሁን ለምሳሌ ቴፒ ላይ G+2 ይሰራል። እዛ እስከ ጋምቤላ ድረስ ባለው ዙሪያ እነዛ አገልጋዮች የመሰልጠን እድሉን ያገኛሉ ማለት ነው። ሚዛንም ላይ እስከ ጉራ ፈርዳ እስከ በበቃ ድረስ እነዚህም እድሉን የማግኘት ወደፊት ሰፋ ያለ እድል እኛ አሁን መጀመሪያ ያደረግነው ለነዚህ ዝግጅቶች ማሰልጠን የሚችሉ ሰዎችን ማሳደግ ነው። አሁን እኛ ከ3000 ውስጥ ቢያንስ እስከ 250 ድረስ ማሰልጠን የሚችሉ ብቃት ያላቸውን ሰዎች አዘጋጅተናል። እነሱን ደግሞ አሳድገናል ከዲግሪ ወደ ማስተርስ፣ ከማስተርስ ወደ ዶክትሬት። ስለዚህ እነዚህ ሰዎች ነገ ተረካቢዎች ናቸው። እንደዚህ በማፍራት ነው ያለ ነው። ሌሎቹ ደግሞ በደንብ ታጥቀው የ3 ቀን የ4 ቀን የሳምንት ስልጠና አይደለም 2 ዓመት ተኩል ነው የሚሰለጥኑት። ስለዚህ 2 ዓመት ተኩል ሰልጥነው በየሄዱበት ቦታ ላይ ትልልቅ ስራዎችን እየሰሩ ያሉ ውጤታማ ፍሬያማ። አሁን በቅርቡ ምናልባት ጥሩ ነው ያነሳህልኝ በአንተ በኩል ከመጡ ሰዎች አሁን ደቡብ ኦሞ ላይ ሄዶ 220 ሰዎችን ወደ ጌታ ያመጣ ወንድም፣ በሌላ አገልግሎት ደግሞ በአምበሪቾ የጸሎት እንትን በዚያ ሚኒስትሪ ውስጥ እንግዲህ ደብዳቤ የሥራ ውል ሁሉ የተፈራረሙበት በቅርቡ ደብዳቤው ደርሶኛል እና ውጤታማ ልጅ ሆኗል። አዋሳም ላይ እንግዲህ እኛ በተለያዩ ስትራቴጂ ነው ያሰለጠን ነው። የመጀመሪያውን ስትራቴጂ እንግዲህ በተለያየ ቦታ ባሉበት ቦታ ላይ አብያተ ክርስቲያናትን ተጠቅመን እነሱ ጋር ነው ያሰለጠን ነው። ሁለተኛው ዙር ደግሞ ጨርሶ ወንጌል ያልደረሰባቸው ፈጽሞ ስለ ኢየሱስ ያልሰሙ ቦታዎች ከዚያ ቦታ 11 ሰዎችን አምጥተን ቆሬ ገስታውስ ላይ አሰልጥነን እንደገና ልከናል። እንደገና ደግሞ አሁን በአንተ በኩል ከመጡት ሰዎች ጋር 132 ሰዎችን ገስታውስ ተከራይተን አዋሳ ምግብ ሰራተኛ አዘጋጅተን አልጋ ገዝተን ፍራሽ ገዝተን ግቢ ተከራይተን አሰልጥነን አሁን ከላክናቸው እንግዲህ ወንድሞች አንዳንዶቹ ከመጡት በአንተ በኩል ከመጡት 2 ፓስተሮች ሆነዋል። አንደኛው ወንጌላዊነት እንደዚሁ ተጸልዮላቸዋል። እንግዲህ ከዚህ በኋላ ውጤታማ ሆነው ነው እየተጸለየላቸው እና ይሄን ያህል እንግዲህ ውጤት አለው ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር ፓስተር። ብዙዎች ደውለውልኛል፣ እድሉን አግኝተናል፣ በጉብዝና የስም እንግዲህ በመጣው እድል ተጠቅመናል። ለፓስተርም ደግሞ በመልካም ሁኔታ ተቀብለው አስተናግደውናል። እየተማርን ነው ብለውኝ ነበርና በጣም ልቤ ሲሞቅ ነበር። በቃ ፓስተር የተው እኔም ብቻ ነው ያላስተማረኝ እያሉ ያው ትቀጥላለህ አንተም ለእኔ ነው ድላ እኔ ሌሎቹ ከተማሩ እኔ እንደተማርኩ አክቹሊ እኔ መማራለሁ። መማር የማይቀር ነገር ነው። እግዚአብሔር የተባረከ ይሁን። ሰው ፍላጎት ኖሮት ለፍላጎቱ ደግሞ አቅርቦት ሲመጣለት ያንን ነገር ተቀብሎ እንደዚህ አይነት ፍሬያማ ሲሆን ደስ ያሰኛል። ለኢትዮጵያ ቤተክርስቲያን ደግሞ ትልቅ ድል ስለሆነ እግዚአብሔር አምላክ ይባርክህ በድጋሚ ፓስተር። እንደው ፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ በቀጣይ ተልኮዎች ላይ ምን አይነት ነገሮችን ለማድረግ አስበዋል? አብዛኛው ስራዎቻችሁ እናንተ የተልኮ አገልግሎት ላይ ስለሆነ የሚሽነሪነት ስራ ላይም ስለሆነ
ከሚሽነሪነት አንጻር በኢትዮጵያ ቤተክርስቲያን እንግዲህ እንቅስቃሴዎች ይታያሉ። በአንዳንድ ቤተክርስቲያናት ያው ሚሽነሪዎችን ይልካሉ። ምን ያህል ውጤታማ ሆነናል የሚለውን ነገር እንግዲህ በስራ የሚታይ ነገር እንደሆነ ይታወቃል። እንደናንተ ግን ምንድነው የምታስቡት? ቀጣይ ላይ ከሚሽነሪነት አንጻር የመላክ ጉዳይ ብቻ ነው ወይንስ ደግሞ ከውጭም ራሱ የሚመጡ ሚሽነሪዎችን እንደገና እናንተ ራሱ የማሰልጠን ዝግጅት ታደርጋላችሁ? እንግዲህ ጥሩ ጥያቄ ነው። በዚህ እንትን በጣም ደስ ብሎኛል። እንግዲህ በቅርቡ ከውጭ ይመጣሉ የሚለው ከኤርትራ 9፣ ከሶሪያ 13፣ ከሊባኖስ 12፣ ከኢራን 8፣ 60 ሰዎች ማለት ነው። ከኬንያ፣ ከደቡብ አፍሪካ ከነዚህ 60 ሰዎች መጥተው ለ10 ቀን ሰልጥነው ሄደዋል። ይሄ ትልቅ ነገር ነው። አዎ ሰልጥነው ሄደዋል እና ያው ኢንቪቴሽን ፔፐር ልኬ ጌት ፋም ሆቴል ላይ ነው የተካሄደው። እንግዲህ ይሄንን ሰልጥነው በቅርቡ የጥር 24 ከጥር 24 ጀምሮ እስከ የካቲት 4 ድረስ ለ10 ቀን ሰልጥነው ሄደዋል። ስለዚህ ከኢትዮጵያ ብቻ አይደለም ሚሽነሪ ሄደው ከዚህ በኋላ ከውጭ ደግሞ ወደኛ የሚመጡ ሚሽነሪዎች በጣም ኢትዮጵያ እየተቀበለች ቤተክርስቲያን የኢትዮጵያ ቤተክርስቲያን ተቀብላ መልሳ ደግሞ ለስራ የምታሰማራበት ጊዜ ላይ ነን ማለት ነው። አሁን ጊዜ እንደውም አሁን እኔ ሰሞኑን ጨንቆኛል። አንዱ ከናይጄሪያ ጌታ ተናግሮኛል ኢትዮጵያ ልመጣ የሚል እንትን አለኝ እና መጀመሪያ እኛ እንደምንማረው ብሔር ተኮር ጥናትና ምርምር አድርግ፣ አማርኛም ቋንቋ ትንሽ ከእንግሊዘኛው ጋር ደብለቅ አድርገህ ሰልጥነህ ትንሽ እንደው ኢንፎርሜሽን ወስደህ ና ብየዋለሁ። አሁን ሰሞኑ እንደውም በቅርቡ መጥቶ ስለዚህ ስለ አማርኛው ጥናት እግዚአብሔር ወዴት እንደጠራው ወዴት አካባቢ እንደተናገረው ይሄንን ሁሉ ልናደርግ ኦልሬዲ እንትን ላይ ነው ያለነው፣ መስመር ላይ ነው ያለነው። ሌላው ደግሞ ከኢንዶኔዥያ 2 ሰዎች ይመጣሉ። ከታይላንድ የፊሊፒንስ አገልጋዮች 2 ፓስተሮች እግዚአብሔር አንተ ራስህ በህልማችን 3 ወር ለ3 ወር በተለያየ ጊዜ እንድታሰለጥነን ጌታ ተናግሮናል ብለው አሁን ሊመጡ ነው። እንግዲህ አሁን የኔም ጭንቀት እሱ ነው። እንግዲህ አዋሳ ላይ ቢሆን ኖሮ ፌዛው ታርግ ያለው ባላደርገው ደግሞ አዲስ አበባ ላይ አሁን እንደዚህ አይነት ሰዎችን ከመላው ዓለም እዚህ አሰልጥናን ይሄ ነው እኮ የቃል ኪዳን ምድር የተባለው ይሄ ነው። ስለዚህ እኛ የኛን ልጆች ብቻ መላክ ሳይሆን ከውጪ ያሉትንም ደግሞ አሰልጥነን እንደገና ለመላክ በዚህ መልኩ ነው እየተዘጋጀን ያለው። እግዚአብሔር የተባረከ። ይሄ እኮ ለኢትዮጵያ ቤተክርስቲያን ትልቅ ድል እኮ ነው፣ የምስራች ነው። የተነገሩት መልእክቶች ኢትዮጵያ ብቻ ሚሽነሪ የምትልክበት ሳይሆን ወደ ኢትዮጵያ ራሱ የሚመጡበት ይሄ ትልቅ ድላችን ስለሆነ እግዚአብሔር አምላክ ደግሞ በእናንተ የጀመረውን ነገር እስከ ፍጻሜው እንደሚያደርሰው በእናንተ ብቻ ኮሌጅ ብቻ ሳይሆን በተለያዩ ኮሌጆችም ይሄ ነገሮች እንደሚፈጸሙ እምነት ይኖረኛል። እንደው ወደ ታሳቢ ወደ ተደረገው የህንፃ ሐሳብ ልምጣና ምንድነው የምትጠብቁት አሁን ከኢትዮጵያ ቤተክርስቲያን ከአብያተ ክርስቲያናት ከቅዱሳን በውጭም ዓለም ካሉ ቅዱሳን በዚህ ራዕይ ላይ ብዙዎችን ወደሚያስጠልል የጸሎት ማዕከል ነው፣ የትሬኒንግ ሴንተር ነው። እንደውም ብዙዎች ደግሞ በተለያየ ነገር ውስጥ ላሉ እንግዲህ ለበሽተኞች ሁሉ የሚጸለይበትም ራሱን የቻለ ዲፓርትመንት እንዳለው ነግረኸኛል። ከዛም ባሻገር ደግሞ ብዙ ሚሽነሪዎች ደግሞ የሚወጡበት የሚሰለጥኑበትም ከመሆኑ አንጻር ሰፊ ነው ስራው። ምንድነው የምትጠብቀው? መልእክትስ ጥሪህስ ምንድነው? አዎ እኛ እንግዲህ መጀመሪያ ስንጀምር በሚሽን ሊደርሺፕ አሁን ቀደም በሚሽኑ ላይ ነው ፎከስ ያደረግነው። ቀጥሎ ደግሞ አሁን ባለፈው በቅርቡ በተለያየ ጊዜ እንግዲህ በቴሌቪዥንም በጂኤምኤም ተላልፏል የ535 አጥቢያ መሪዎችን በመሪነት ደረጃ ስለ ሚሽን አስተምረናል። ስለዚህ ሚሽን ሊደርሺፕ ነው እኛ የምናሰለጥነው። ስለዚህ አሁን በቀጣይነት ያሰብነው እያንዳንዱ የዳነ ሰው ይሄንን ጉዳይ ይመለከተኛል ብቻ ብሎ መጠየቅ ሳይሆን የሚመለከተው ጉዳይ እንደሆነ አስቦ እንደተሰጠው እድል እግዚአብሔር በሰጠው ጊዜና ገንዘብ ዕውቀት በተለያየ ቦታ አሁን እኛ ብዙዎችን እንጋብዛለን። ብዙዎችን አሁን እኛ በራችን ክፍት ነው ለሚመጡ ለሚደውሉልን፣ በአንተም በኩል በኔም በኩል በስልክ የተለያዩ ነገሮችን እናደርጋለን። አሁን ምንድነው ለሚሰራው ነገር ሁሉም ሰው እንደ በነህምያ ዘመን እንደነበረው ሁሉም በተሰጠው መኪና እንፈልጋለን፣ መኪና የለንም፣ ቤት እንፈልጋለን፣ ህንፃ ያላቸው ህንፃ ይስጡን፣ በቃ ጌታ መምጫው ደርሷል እና እኛ የወንጌሉን አጀንዳ እንፈጽምበት። መኪና ያላቸው መኪና ይስጡን፣ ህንፃ ያላቸው ህንፃ ይስጡን፣ ገንዘብ ያላቸው ገንዘብ ይስጡን፣ ዕውቀት ያላቸው ዕውቀታቸውን ይስጡን፣ ጊዜ ያላቸው ጊዜያቸውን ይስጡን።
ይሄንን ነገር ተረባርበን የምንሰራ ከሆነ በአጭር ጊዜ ውስጥ አብያተ ክርስቲያናትም አሁን ስራው የእግዚአብሔር እንደሆነ የቤተ ክርስቲያንም ስራ እንደሆነ እኛ ቤተ ክርስቲያንን አገዝን እንጂ ምንም ያደረግነው ነገር የለም። አሁን አንዳንድ ጊዜ እንደ ስህተት ይታያል። ስህተት አይደለም። ዋናውን አጀንዳ ይዘናል። አሁን እኛ ሁሉም ሰው ተቀብሎ ልክ በቤተ ክርስቲያናት ነው ከቤተ ክርስቲያናት ጋር ነው እየሰራን ያለ ነው። በተለያየ ቦታ ቴፒ ቃለ ሕይወት ብርሃን ነው የምንሰራው። ሚዛን ምስጋና ቸርች ነው የምንሰራው። አዋሳ ሙሉ ወንጌል ቸርች ነው የምንሰራው። ሌሎች ቦታ ላይ የተለያዩ ቦታዎች ሕይወት ብርሃን፣ ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ ነው የምንሰራው። አንጾኪያ መሰረተ ክርስቶስ ነው የሰራነው። ስለዚህ ሁሉም ጋር እንሰራለን። ከሁሉም አብያተ ክርስቲያናት ጋር ስለምንሰራ ሁሉም አብያተ ክርስቲያናት ከምንም ነገር በላይ ይሄንን ጉዳይ እንደው አስበውበት ይሄ ኢትዮጵያ ተኮር ሳይሆን ብቻ ሳይሆን ዓለም አቀፍ ስለሆነ የአገር ጉዳይ አይደለም። ዓለም አቀፋዊ ራዕይ ይዘን ነው የመጣ ነው። ዓለም አቀፉ ራዕይ አሁን ቅድም እንደምንለው ይሄ ማሰልጠኛ ማዕከል በመጀመሪያ ደረጃ የስልጠና ማዕከል ነው። ቀጥሎ የአምልኮ ማዕከል ነው። የጸሎት ማዕከል ነው። እንደገና ደግሞ ላኪ ማዕከል ነው። ስለዚህ ይልካል። አሁን እንደገና ላኪ ማዕከል ላኪዎች በተለያየ ቦታ በአገር ውስጥም በተለያየ ቦታ መላው ኢትዮጵያ እኛ 86ቱንም ብሔር ብሔረሰብ በሙሉ በማሰልጠን ደርሰናል። በማሰልጠን ምንም የቀረብን ነገር የለም። ምክንያቱም በወንጌል ያልተደረሱትን አካባቢዎች ለይተን ነቅሰን አውጥተን እንደገና አሰልጥነን ልከን ስለዚህ በተለያየ ሁኔታ ስናስበው ስናሰላው በሙሉ 86ቱን ብሔር ብሔረሰብ ደርሰናል በአሰልጣኝነት ማለት ነው። ስለዚህ ሁሉም ጋር ስላሰለጠነን ሁሉም የሰለጠኑ ሰዎች አሉበት እዚያ ቦታ ላይ ማሰልጠን ይችላል። የኛ ተማሪዎች እንደዛ ነው። አሁን የአብያተ ክርስቲያናት ችግር ምንድነው ብዬ ሳስብ የአብያተ ክርስቲያናት ችግር እንደዚህ ቁጭ አድርገው 2 ዓመት ተኩል አያስተምሩ። አሁን የ3 ቀን የ4 ቀን ስልጠና ጌታ ተናገረኝ ይሄዳሉ። ከዛ በኋላ ምን ይገጥማል? ካልቸራል ሾክ የሚባል ነገር አለ። ባህላዊ ንዝረት አለ። ባህላዊ ንዝረት ይገጥማቸውና ለምን ተመለስክ ለምን መጣ ሲባል ልጅ አልተስማማትም፣ ምግቡ አልተስማማኝም፣ አየሩ አልተስማማኝም ይላሉ። ስለዚህ ይሄ ነው ችግሩ። መጀመሪያ ነው መጠናት ያለበት አየሩ። ምክንያቱም እግዚአብሔር የላከው ሰው የማይመች ሁኔታ እንኳን ቢሆን የሚመቸው እግዚአብሔር ነገሮችን ያመቻችለታል። ይሄንን እናምናለን። ስለዚህ ይሄ መጠናት አለበት። ጥናት ይፈልጋል። ስለዚህ ይሄ ጥናት አጥንተው ነው የሚሄዱት እና የሄዱትም አልተመለሱም። የሚሄዱትም ለመኖር ብቻ ሳይሆን ለመሞትም ጭምር እዛ ይቆረጡ ናቸው። እዛው ነው እንትን የሚሉት እና ያው እኛ አንዳንድ ጊዜ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ አንልም። ስንሞት ኢንዲያ ልንሆን እንችላለን። ስንሞት ኬንያ ልንሆን እንችላለን። ስንሞት ታንዛኒያ ልንሆን እንችላለን። ሚሽነሪ ነና የሚሽን ጉዳይ ከሆነ ይሄ ነው። ስለዚህ ስንሞት ኢትዮጵያ ላንሆን እንችላለን። ሚሽነሪ ሂዱ ነው የተባለ እንዴ ደነዛው ልንቀርጭ ስንሞት ኢንዲያ ነው። ስንሞት ኢንዲያ ነው። ስለዚህ ስንኖር ኢትዮጵያዊ ስንሞት ኢንዲያ ነው እና የሚሽነሪ ጉዳይ ይሄ ነው። ስለዚህ በዚህ መልኩ ነው እና ሰዎች እግዚአብሔር ወዳላቸው እኔ እኮ 27 ዓመት ሲንጋፖር እግዚአብሔር ሲልከኝ ሲንጋፖር ለምንድን ነው ልሞት ላይሆን ይችላል እና ልሰለጥን እንደገና ይሄንን ህዝብ ደግሞ ላሰለጥን ነው። ጌታ ይሄንን በውስጤ ስላስቀመጠው እግዚአብሔር አምላክ የተባረከውን ፓስተር ዶክተር ሲሳይ አርጋው የፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ ራዕይ ተቀባይና ፕሬዝዳንት ስለነበረን ቆይታ በጣም እግዚአብሔርን ባርካለሁ። ደስተኛ ነኝ። የተጀመረው ራዕይ ደግሞ ግቡን እንደሚመታ እግዚአብሔርም እንደሚነሳ ሰዎችንም እንደሚቀሰቅስ ደግሞ አምናለሁ። ምክንያቱም የግለሰብ አይደለም የከሊት የከሌ የሚባል ስላልሆነ ለሁሉም ቅዱሳኖች ስለሆነ መጸለያ ስለሆነ መማሪያ ማሰልጠኛ ማዕከልም ስለሆነ ስለዚህ ትልቅ ራዕይ ይዛችሁ መጣችኋል። ይዛችሁ ደግሞ ስለመጣችሁት ራዕይ እግዚአብሔር አምላክ እንደሚፈጽመው እናምናለን። ደግሞ እንጸልያለን። እኛ ጸልዩልን። እግዚአብሔር ይባርካችሁ። እንግዲህ በቀጣይም እኛ ማስታወቂያዎችን የተለያዩ ነገሮችን እንተላለን። በዚያው ያውን ህብረ ማህበረሰቡ በዓለም ዙሪያ ያለው ሁሉ ሰው የዳነ ሰው ሁሉ ይሄንን ስርጭት የሚሰማ በተለያየ ቦታ እያስተላለፈ ለብዙዎችም ሼር እያደረገ ይሄ ነገር በአጭር ጊዜ ቢቋጭ እኛም ደስ ይለናል። እግዚአብሔር ያለው ነገር ይፈጸማል። ብዙዎች ይመጣሉ፣ ብዙ አስተማሪዎች ይመጣሉ፣ ከውጭውም ዓለም ይመጣሉ፣ በኢትዮጵያም ደረጃ ይመጣሉ፣ በብዙ ያስተምራሉ፣ ያሰለጥናሉ። እግዚአብሔር ደግሞ ይረዳናል። የጀመረው መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ስለሆነ የሚለው ቃል እግዚአብሔር ቃል የታመነ ስለሆነ መፈለግንም ያመጣው
ማድረጉንም የሚያደርገው እግዚአብሔር ስለሆነ እግዚአብሔርን ታምነን ተነስተናል። እግዚአብሔር ይባርካችሁ እናንተንም ይሄንንም ጄኤምኤምንም እግዚአብሔር ይባርክ። ሁሉ የቢሮ ሰራተኞች እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። ይሄ ነገር ደግሞ ወደፊት ያው እንግዲህ አንዱ እናንተ መንገድ ናችሁ፣ ድልድይ ናችሁ። ስለዚህ ይሄንን ደግሞ በእናንተ ተጠቅሞ እግዚአብሔር እንደሚሰራ አምናለሁ። ጌታ ይባርካችሁ። ተባረክ ፓስተር። የተወደዳችሁ የጉብዝና ቤተሰቦቼ ከፓስተር ዶክተር ሲሳይ አርጋው ከፕሮሚስ ላንድ ጄኔሬሽን ወርልድ ሚሽን ሚኒስትሪ ራዕይ ተቀባይና ፕሬዚዳንት ከሱ ጋር አሳድርግ የነበረውን ቆይታ በዚህ አጠናቅቅ ያለው። እንግዲህ ይህ የላኪ ማዕከል የጀመረውን ራዕይ ትልቅ ግንባታ ነው የሚደረገው፣ ትልቅ ማዕከል ነው የሚገነባው። እንግዲህ 20,000 ሰዎችን የሚይዝ ሚኒ ስቴዲየም እንዲሁም ደግሞ G+10 የሆነ ትልቅ ፎቅ ነው የሚሰራው። በዚህ ውስጥ ጸሎቶች፣ ስልጠናዎች፣ የፎስ ፕሮግራሞች፣ አምልኮች የሚደረጉበት ስለሆነ በኢትዮጵያ ብቻ ያሉ ሳይሆን ከውጭም ዓለም የሚመጡትም በዚህ ማዕከል ውስጥ እግዚአብሔር አምላክ ሊሰራ ላለው ስራ ደግሞ አብረው ተንቀሳቃሽ ሰራተኞች ስለሚሆኑ በዚህ ስራ ላይ ሁላችሁም እጃችሁን ደግሞ እንድትዘረጉ አብረው ሰራተኛ እንድትሆኑ በሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ሁሉ እንድትሳተፉ ከምንም በላይ ደግሞ እንድትጸልዩላቸው በጉብዝናን የቴሌቪዥን ፕሮግራም ስም እንግዲህ ወደ እናንተ ጥሪን አቀርባለሁ። ፓስተር ዶክተር ሲሳይ አርጋው ማግኘት የምትፈልጉ ደግሞ ቅዱሳን ከስክሪኑ በታች ስልክ ቁጥሩን አስቀምጥላችኋለሁ። በመደወል አብሮነታችሁን እንድታሳዩ በጌታ ፍቅር ጥሪ አድርጋለሁ። የዛሬውን በዚህ ፈጽሜያለሁ። ታምራት ሙቲ ከእናንተ ጋር ቆይታ አድርጋለሁ። ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። ይህ ጉብዝናይን ነው።